ዛሬ የምናየውን ሐሳብ ከመጀመሪያ በፊት ምናልባት ከዚህ በፊት አድርጌ እንደሆን ባላውቅም ርዕስ ልናገር ሞክራለሁ። ይሄንን ጊዜ እንደተሰጠኝ ሳስብ ለማስተማር ባለኝ ነገር ውስጥ በጣም በአይምሮዬ ውስጥ የሚያልፉ ብዙ ነገሮች ነበሩ። ሁለት ርዕሶች ግን ይታገሉ ነበር። ከሁለት አንዱ መውሰድ ትችላላችሁ። በተለይ መጨረሻው ላይ የትኛው ያደላል ብላችሁ በመጀመሪያ ሳስበው የነበረው አላቀኝ ከገነት ውጭ ካለው ይላል። አላቀኝ ከገነት ውጭ ካለው። ሌላ ደግሞ ወደ ረፋዱ ላይ ያለኝ የሚናፈቅ አምልኮ። ሁለቱም ሐሳብ ወዴት እንደወሰደኝ ክፍሎቹን እያየን ስንሄድ ይገባችኋል ብዬ ተስፋ አድርጋለሁ። በምድር ያለን ህይወት ብዙ ውጣ ውረድ ቢኖረውም እንኳን የምንሄድበት መድረሻ ያለን ህዝቦች ነን። ጀምሮ በጉዟችን ሂደት ሁሉ የሚጠብቅና ፍጻሜ የሚያደርስ አምላክ ተሸክሞን የምንኖር ሰዎች ስለሆነ ቶሎ እያለን የምናየው ከራእይ መጽሐፍ ነው። አብረን እንድናይ የምፈልገው በመጀመሪያ ራእይ ምዕራፍ 4 ላይ አብረን እናወጣና አንዳንድ ክፍሎችን እናያለን። በራእይ ምዕራፍ 4 ከቁጥር 4 ጀምሮ ያለውን ስታዩ ምናልባትም እንደውም ምዕራፉን በሙሉ ማየት እንችላለን። ግን ቁጥር 4 ላይ ሐሳቡን ቶሎ ብዬ ለመሄድ ስለምፈልግ እንደገና ደግሞ እግዚአብሔርን የምናመልክበትም ጊዜ እንዲኖረን ምዕራፍ 4 ከቁጥር 4 ጀምሮ በተለይ ቁጥር 3 ላይ ጀምሬ ላንብበው። እንደዚህ የሚል ነገር እናገኛለን። ተቀምጦ የነበረውም በመልኩ የኢዮሴጥ ብድን ሰርዶንና ዕንቁ ይመስል ነበረ። በመልኩም መርግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበረ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው ብሎ የሚቀጥል ቃል አለ። እነዚህን ሐሳቦች አብረን እንድናይ አይደለም እንትን ሐሳቤ ቁጥር 3 ላይ ሳነበው ልብ ብላችሁ ከሆነ ምን የሚል ነገር አለ? በዙፋን የተቀመጠ አለ የሚል ሐሳብ አለ። በዙፋኑ ላይ የተቀመጠ አለ። ይህን በዙፋኑ ላይ የተቀመጠው ለመግለጥ የሚጠቀምባቸው የተለያዩ ዕንቁ የሆኑ በጣም ልዩ የሆኑ ነገሮችን ይናገራል። ለምሳሌ ያህል ምን ይላል? ኢዮሴጥ፣ ሰርዶን፣ ዕንቁ እንደዚህ ያለ የተለያዩ ውበትን የሚገልጡ የከበረን ነገር የሚያሳዩትን ነገሮች ይደረድራል። ይህንን ሁሉ የሚለው ለማን ነው? በዙፋኑ ላይ የተቀመጠውን ይገልጥ ዘንድ ነው። ሊገለጥ የማይችል እጅግ ውብ የሆነ እጅግ ታላቅ የሆነውን እግዚአብሔርን ለመግለጥ ጌታ ኢየሱስ ክርስቶስን ለመግለጥ እና ምዕራፍ 6 ላይ ሲትሄዱ ደግሞ ይሄንን በዙፋን ላይ የተቀመጠውን ለመግለጥ ባለው ነገር ከቁጣው ለማምለጥ ይላል። ሄዳችሁ ማንበብ ትችላላችሁ። ምዕራፍ 6 ከቁጥር 16 ምናልባት አብረን እንየው። ምዕራፍ 6 ቁጥር 16 እና 17 ላይ እንደዚህ ይላል። ከ15 ልጀምረው። የምድርም ነገስታትና መኳንንት፣ ሻለቆችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች ላይ ተሰወሩ። ተራራዎችንና አለቶችንም በላያችን ምን አሉ? ውደቁ። በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሏቸው። ገርማል። በዛ በኩል በሚገርም መንገድ ራእዩን የሚያየው ዮሐንስ ለመግለጽ ሲሞክር፣ በዚህ በኩል ደግሞ በምድር ባለበት ሁኔታ ውስጥ በኃይላቸው የሚመኩ ታላቅ የሚመስሉ ደግሞ አለቶች ዋጡን የሚሉበት፣ ተራሮች ምነው በላያችን ላይ በተደረመሱ የሚሉ ፍርሃት ያለባቸው፣ ከቁጣው ማን ያመልጣል የሚሉበት ሁኔታዎችን እናነባለን። በጣም የሚገርም የተጻራሪ ነገርን ነው የምናየው። ምክንያቱም መጽሐፉ ስለሚል ማለትም ማሰብም ስላለብን
የሚገርም እውነትን ነው የምናየው። ይህም ብቻ አይደለም የሚለው ምዕራፍ 19 ቁጥር 4 ላይ ስትሄዱ ደግሞ ሽማግሌዎቹ እንደውም ከዚህ በኋላ የምናያቸው ክፍሎች አሉ፣ ለዚህ በዙፋኑ ለተቀመጠው ጌታ ሰገዱለት እያለ ይናገራል። የሚሰገድለትም ነው። የሚያውቁት ደግሞ ምን ያደርጉለታል? በፊቱ ወድቀው ይሰግዱለታል። ጎንበስ ቀና እያሉ ያመልኩታል፣ ያከብሩታል። ስለዚህ በዚህ ጥቂት ጊዜያቶች ውስጥ 5 ነገሮችን አብረን ለማየት እንሞክራለን። በመጀመሪያ እንድናየው የምፈልገው በምዕራፍ 4 ላይ ከቁጥር 8 እና 11 ላይ የምናየው እውነት አሉ። 4 እንስሶች ብሎ የሚናገረው እነዚህን 4 እንስሶች ክፍሉን ሄዳችሁ ስታነቡ ምን ይላቸዋል? እንደ አንበሳ፣ እንደ ጥጃ፣ እንደ ሰውና እንደ ንስር ብሎ ይናገራል። የመጽሐፍ ቅዱስ አስተማሪዎች እነዚህን 4 ነገሮች ባጭሩ እንደዚህ ሊሆን ይችላል ብሎ የሚሉት አለ። እሱን ጠቀስ አድርጌ ዞር ላለው ወደምለው ሐሳብ ውስጥ አንበሳን ከኃይል ጋር ያያይዙታል። ጥጃን ያው እንደ ገበሬ ለሆነ ነገር ስናስብ የሥራን ጉዳይ ያመለክታል። ታታሪነትን፣ መስራትን የሚያሳይ ነገር እንደሆነ ይናገራሉ። ሰውን የሚመስል አለ በሚለው ነገር ከፍጥረት ሁሉ በማስተዋል በጥበብ የሚመስለው ጥበብን በከፊሉ የሚያውቅ ከሰው የተለየ ምንም የለም። ስለዚህ ጥበብን ያመለክታል ተብሎ ይታሰባል። ንስርን በተመለከተ ደግሞ ፈጣን የሆነ ነገር ያሳያል። በተለይ ይህ ትውልድ በጣም ፈጣን ነው አይደል? እጆቻችሁ ላይ ያሉ ነገሮች ምን ያደርጓቸዋል ይባላል። እንደዚህ የሚባል ነገር አለ ወይ? እንደዚህ ወይ ወደዚህ ወይ ወደዛ ወደዚህ ለአይን እንኳን የሚታክት ፈጣን የሆነ ነገር ያለበት ፈጣን የሆነ ነገሮችን የሚያሳይ ነው ብለው ይናገራሉ። አሁን እኔ እንዳልኩት ከዚህ ዘመን ጋር አያይዘውት የሚሆን አያያዙት፣ በአጠቃላይ ግን የሚለው ኃይልን፣ የሥራ ታታሪነት፣ ወርክሆሊክ የሚባል አይነት ጉልኩል ያለውንም በሙሉ ብታዩ በዚህ ህይወት ውስጥ ያሉ የተያሉ አሉ 4 እንስሶች ወኪል የሆኑ በእግዚአብሔር በዙፋኑ ፊት ላለው ምን ያደርጋሉ ይላሉ? እነሱም የሚያቀርቡት ምስጋና አለ። እነዚህ የሚሉትን ልብ በሉ። አንደኛ ይሄንን በዙፋኑ የተቀመጠው ምን ይሉታል? ቅዱስ 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 ይሉታል። ይህንን ብቻ አይደለም የሚሉት፣ ምን ይሉታል? ቁጥር 11 ላይ ሄዳችሁ ቢታይ ፍጥረቱን እያሰቡ ፈጥረሃል፣ በፈቃድህም ሆነዋል፣ ስለዚህ ክብር ውዳሴ ይገባሃል። የሚገርም የማምልኮት ያለበትን ውበት ያለውን ነገር ይናገራሉ። 4ቱ እንስሶች ይሄንን ይላሉ። በዚህ በዙፋኑ ላይ ለተቀመጠው ቅዱስ ነው፣ ቅዱስ ቅዱስ አብ ወልድ መንፈስ ቅዱስን የሚያሳይ ሐሳብ በፍጥረት ሁሉ ላይ ባለቤትና ፈጣሪ አንተ ነህ እያሉ ይናገራሉ። ሌሎች ወገኖች ደግሞ አሉ። ምዕራፍ 5 ላይ ስትገቡ በሚገርም ነገር ውስጥ የሚናገሩ አሉ። ይህንን ሐሳብ በደንብ ልትይዙልኝ ይፈልጋለሁ። 24ቱ ሽማግሌዎች ይልና እነዚህ 24ቱ ሽማግሌዎች ምን ያደርጋሉ ይላል? አዲስ ቅኔን ይቀኛሉ። ምንን? አዲስ ቅኔን ይቀኛሉ። ሰምተነው ማናቀውን ዝማሬ የሚዘምሩ ይመስላሉ። ስለዚህ ከቁጥር 8 እስከ 10 ያለው ምዕራፍ 6 ላይ ሄዳችሁ ምዕራፍ 5 ላይ ሄዳችሁ ስታዩ የሚገርም ነገርን ታገኛላችሁ። ቁጥር 8 ላይ እንደዚህ ይላል፣ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎትን የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉ ትወስድ ዘንድ መሃቶቹንም ትፈታ ዘንድ ይገባሃል። ምን ሆነሃል? ታርደሃልና በደምም ለእግዚአብሔር ከነጋድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ ምን አደረጉ? አዲስን ቅኔ ይዘምራሉ። እነዚህ በጣም የሚገርም ነገር ነው የሚያደርጉት። የሚናገሩት የሚዘምሩት ነገር በሙሉ ማንና ማንን የተመለከተ ነው? እኔና እናንተን የተመለከተ ነው። በእኔና በእናንተ ውስጥ እግዚአብሔር ከዘመናት በፊት ያቀደውን ነገር እንዴት ይታደገን ዘንድ ያድነን ዘንድ በልጁ በኢየሱስ ክርስቶስ ያደረገውን ነገር የሚያሳዩ ነገሮችን እናያለን። ይህንን ሲሉ
ተቀባይ ደግሞ አላቸው። አምልኳቸውን በመቀባበል እንደሚያደርጉት ክፍሉን እየሄዳችሁ ስታዩት ማየት ትችላላችሁ። ይህ በዙፋኑ የተቀመጠው በደሙ ከሰራው ስራ የተነሳ የተዋጁ ስላሉ ወደ መንግስቱ የሚጨመሩ ስላሉ ክብር ምስጋና ይገባዋል እያሉ ነው የሚናገሩት። ሶስተኛዎቹ መላእክት ናቸው። ሮጥ እያልኩ ነው በኋላ ሐሳቤን ለመጠቅለል ስለምፈልግ። ሶስተኛ የምናየው በምዕራፍ 5 ከቁጥር 11 እስከ 12 መላእክትም ይሄንን ተቀብለው እነዚህ 12 ሽማግሌዎች ያሉትን ከታጉ በኋላ መላእክትም ተቀብለው አላፋት ጊዜ አላፋት እጅግ ብዙ የሆኑ ምን ይላሉ? ስራውን በመግለጽ የታረደ ስለሆነ የሚገባው ስለሆነ ብርታትም ክብርም ምስጋናም በረከትም ለእርሱ ይገባዋል እያሉ ማናቸው የሚያደርጉት? መላእክት ደግሞ እንደገና እግዚአብሔርን ይባርኩታል። የኔና የናንተ አምልኮ ብቻ ሳይሆን የበለጠ አምልኮ አሁን ከምናየው በላይ የበለጠ የገነነ ነገር በሰማይ በዚህ ሰዓት እየተከናወናል። በዙፋኑ ላይ ለተቀመጠው ለዚህ ጌታ የሚቀርብ ምስጋና አለ እና አንዳንድ ጊዜ እኛ እንደማይሆን ብናቀርበው ለኛ ቀረብን። እነዚህ ጋር ግን እንከን የሌለው ምስጋና ክብር ለእግዚአብሔር ለጌታም ለኢየሱስ ክርስቶስ ያቀርባሉ። ምን አልኩኝ? አራቱ እንስሶች፣ 24ቱ ሽማግሌዎች፣ አላፍ የሆኑ መላእክቶች። ይህም ብቻ አይደለም። ጸሐፊው የሚለው ደግሞ ፍጥረት በሙሉ ደግሞ ያመልኩታል ይላል። ፍጥረት በሙሉ ደግሞ ያመልኩታል። ይህንን ደግሞ ከቁጥር 13 እስከ 14 ታያላችሁ። ፍጥረት በሙሉ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ ምን ይላል? በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠ ለበጉ ይሁን ሲሉ ሰማሁ። ስለዚህ ብናመልከው ይሻላል፣ ሙሉ መስጠት ይሻላል። ምክንያቱም እሱ ምን አለው? አራቱ እንስሶች ያከብሩታል። እሱን 24ቱ ሽማግሌዎች ያከብሩታል። እርሱን እልፍ አላፍ መላእክት ያከብሩታል። እርሱ ፍጥረት ይንበረከክለት። እስካሁን ድረስ ሰው ልጅ አልተጠቀሰም። ፍጥረት ያመልኩታል። እና እግዚአብሔር የኔና የናንተ አምልኮ በጣም በስርዓትና በውበት ካልሆነ እንደ ሐሳቡና እንደ ልቡ ካልሆነ ምን አያረግለትም? ፋይዳ አይሰጠው። ምን አልኩኝ? እንደ ሐሳቡና እንደ ፍቃዱ ካልሆነ እግዚአብሔር ሊያመልኩት የሚችሉ በሰማያት በክብር ያሉ ታላቅ የሆነ ነገር ማለት የሚችሉ እነዚህ የተዘረዘሩ አሉ። ፍጥረት ሁሉ አራቱ እንስሶች ለዚህ ምላሽ ይሰጣሉ። ምን ይላል? ቁጥር 14 ላይ አራቱም እንስሶች ፍጥረት በሙሉ ጌታን ሲያከብሩ ምን አሉ? እነሱ አሜን አሉ። ሽማግሌዎቹስ ወድቀው ሰገዱ። እኔ ወድቄ ባልሰግድ በሰማይ ይሄንን ምስጋና እየተቀበሉ የሚባርኩት አሉ፣ እንዲሁም ደግሞ በፊቱ የሚደፉ አሉ። በጣም የሚገርም ነገር ምን ቀረልን? የኔ ምስጋና እነዚህ የሚሉት የሚዘረዝሩት ነገር በሙሉ ስታዩ በአብዛኛው እኔና እናንተ ከምናመሰግነው ጋራ አያያዝም። እስካሁን ድረስ ያነበብኩት ነገር የሚናገሩት ስለሱ ማንነትና እርሱ እኔና እናንተ ለማዳን ካደረገው ከሰራው ስራ የተነሳ በፊቱ የሚወድቁለት አስፈሪና አስደናቂ የአምልኮ ጊዜ ነው የምናየው። ስለዚህ ጌታ እንድጨምር ይፈልጋል። ከፍ ያለውን ምስጋና በእርግጥም ያረገልኝን እያየው ሊያደርገው ይፈልጋል። ግን ራእዩን እየጻፈው ጸሐፊ ይሄንን ራእይ የሚያሳየው አምላክ እኔና እናንተንም ደግሞ ይጨምራል። ማየት ትፈልጋላችሁ? ምዕራፍ 7 ላይ ይህን ሐሳብ እናያለን። ሄደን አንብቡ። ምዕራፍ 7 ላይ ከቁጥር 9 ጀምሮ ያለውን አነባለሁ። ከዚህም በኋላ አየሁ አለ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ
ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሁ ምን ይላሉ? በዙፋኑ ላይ ለተቀመጠው ለምን? ለአምላካችንና ለበጉ ማዳን ነው። እስካሁን ድረስ ባለው ነገር ለአምላካችን የሚል ቃል አንዱ ቦታ አለ። ሰዎች ብቻ ናቸው ምንድነው የሚሉት እዚህ ጋር? ለአምላካችን ለበጉ ማዳን ይሁን። ስለሰራው ስራ፣ ስለ መልካምነቱ አምላኬ እያሉ የሚናገሩበት በጣም የሚገርም የአምልኮ ጊዜን እናያለን። አምስተኛዎች ነጭ ልብስ የለበሱ ሊቆጠሩ የማይችሉ በታላቅ ድምፅ እንዲህ አሉ፣ ለአምላካችን ለበጉ ማዳን ይሁን። ለአምላካችን ለበጉ ማዳን ይሁን። ይህን ሲሉ ምላሽ አለ። ምላሹ ምንድን ነው የሚለው? ማን ነው የሚመልሰው? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበረ። በዙፋኑም ፊት በግንባራቸው እንደገና ተደፍተው ስለሚያዩት በግርማው ስለሚያዩት ያለምንም ድንግዝግዝ ማንነቱን ስለሚያዩ እንደኔና እንደናንተ የሆነ ነገር ሳይሆን ፊት ለፊቴን ታላቅ ጌታ ስለሚያዩ በፊቱ መቆም ስለማይቻል የሚገባው ክብር አንድና አንድ ስለሆነ እነሱ ከኔ በተሻለ ሁኔታ ውስጥ ያሉ ለዛ ልናየው በማንችልበት ውስጥ ባሉ በሙሉ በፊቱ ተደፉ ይላል። ስግደት ተገቢ ነው፣ እንዲያምር ሳይሆን ሊገባው ጌታ ስለሆነ ወደቁለት። ምን ይላሉ? ለእግዚአብሔር እየሰገዱ እነዚህ ስለተናገሩት ምላሽ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን። ቀደም ከቁጣው እናምልጥ የሚሉ አሉ። እዚህ ጋር ግን የምናያቸው በጣም በሚገርም ሁኔታ የእግዚአብሔርን በጎነት የእግዚአብሔርን ቸርነት የሚያስቡ ናቸው። ቀን ይመጣል ከምድር ካለው የአምልኮ ነገራችን ተላቀን እንደነዚህ ግርማውን በሚያስፈራ አምላክ ፊት ለፊቱ ልንቆም የሚችል መብት በልጁ በኢየሱስ ክርስቶስ ስለተሰጠን የምናመልክበት ነፃ የምንሆንበት በፊቱ የሚገባውን ነቀፋ የማይገኝበትን አምልኮ የምናቀርብበት ቀን ይመጣል። ስለዚህ ምን አደርጋለሁ? እናፍቃለሁ። ስለዚህ ምን ታደርጋለህ ወንድሜ ሆይ? እናፍቃለሁ። ናፍቆት አላችሁ ሆይ? ናፍቆት አለን ወይ? ከልብ የሆነ ናፍቆት አለን ወይ? በብሉ መሰጠት ልንቆምለትና በፊቱ ያለውን ክብር ልመልሰን ልንሰጠው ይሄ ጉጉት አለን ወይ? ዘማሪው የሚለን የራእይ ጸሐፊ የሚለን ተስፋ አለ ነው ቢለን የከበረ ነገር በእግዚአብሔር ዘንድ ሲታይ ልዩ የሆነ ነገር እናያለን። ከዚህ በኋላ ያለውን ክፍል አንብቤ አብረን ጸልየን እንጨርሳለን። ሁለተኛ ምናልባት ርዕስ ይሆን ወይ የሚለውን ነገር ከነዚህ አምልኮ በኋላ የሚገርም ነገር እናያለን። ልብ ብላችሁ ስሙኝ። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ፊት ምንድን ነው የሚለው? በእግዚአብሔር ፊት አሉ። ምን አሉ? በእግዚአብሔር ፊት አሉ። ምን ያደርጋሉ? ሌሊትና ቀንም በመቅደሱ ምን ያደርጉታል? ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ ምን አያደርጉም? አይራቡም። ከእንግዲህ ወዲህ አይራቡም። ከእንግዲህ ወዲህ ምን አይሆንም? አይጠሙም። ፀሐይ ትኩሳትም ሁሉ ከቶ ምን አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም
ባቸውን ሁሉ ካይናቸው ምን አድርጓል ያብሳል። በጣም የሚገርም ተስፋ አለ። ስለዚህም ነው ከገነት በኋላ ያለውን ከሱ አላቀኝም። ምክንያቱም አንድ ቀን አለ እንዲህ ሆነ እንባ የሌለበት ሰቀቀን የሌለበት ምን ከምን ይሆናል የማንልበት ልብስ ያልቃል የማይባልበት ሞርጌጅ ችግር አለብኝ የምናልልበት ይሄና ይሄ የማንልበት ይሄኛው ኃያል ተነስቶ ይሄንን ያደርጋል ብሎ ስጋት የሌለበት አንድ ቀን ይመጣል። ሌትና ቀን በአምላካችን ፊት ለዘላለም ክብር የምንሰጥበት ያኔ ስንሰጥ ደግሞ ውሃ አቀብሉኝ የማንባልበት ያን ጊዜ ደክመን ዘለን የማንወርበት ላብ በላብ ደፍቆን እንደገና ለማረፍ የማንልበት ኃይል ያለበት አዲስ ሰውነትን ይዘን በሞት ድል የነሳው ጌታ ኢየሱስ ክርስቶስ አዲስ ሞትን የማያል ድል ያለው አዲስ የሆነ አካልን ለብሰን በጌታ ፊት የምናመልክበት በደጅ ነው። ምን ትናፍቃላችሁ? እኔ እሱን እናፍቃለሁ። ምን ትናፍቃላችሁ? የጌታ የኢየሱስ ክርስቶስን መምጣት። ዛሬ 5 ቀንን ስናስብ ዓመት ማለቁን ስናስብ የዓመታት አዲስ ጅማሬ እንደገና አንድ ብለን መራብን፣ አንድ ብለን መጠማትን፣ አንድ ብለን የኑሮ ጣጣን እናስባለን። አንድ ቀን ግን ይመጣል፣ ነገር ሁሉ ይዘጋል። ለቅሶ የለም፣ ረሃብ የለም፣ ህመም የለም። ምናልባት ይህን የሚሰሙ ባልጋ ላይ ያሉ ሰዎች ካሉ ያንን አልጋ ለቆ ሰውነት ታድሶ ሙሉ በሆነ ጤና እግዚአብሔርን ልጅ ጌታ ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ሁሉን ቻይ የሆነ አምላክ እንደ ኃጢአታችን ያልከፈለን በምሕረቱ የማየን ጌታ ያን ይመጣል። ምን ትናፍቃለህ? በአራቱ እንስሶች ከ24ቱ ሽማግሌዎች ከአላፍ መላእክቶች ከፍጥረት ጋር ሆኜ እግዚአብሔርን ልጅን ኢየሱስ ክርስቶስን አመልከው ዘንድ አገለግለው ዘንድ አሁን የለየንን መልካም ዕድል የሰጠንን ያኔ ፊት ለፊት የምናይበት ያለ ድንግዝ ጊዜ የማናይበት ያ ቀን መጥቷል። በርቱ አመልኩት፣ በርቱ ምሩት። ይሄ ሕዝብ ያምልክ በቸርነቱ የመረጠውን የጠራውን አምላክ። ስለዚህ እንደዚህ እንበል። ኢየሩሳሌም ቅድስቲት ከተማ የጎዳናሽ ጥንቅጡ ቢበዛ እንኳን ሳላይሽ አልቀርም በአምላክ ኃይል እርዳታ አለው። ውጥንቅጥ አለው፣ የሚያደክም ነገር አለው። እኔ ደካማ ነኝ፣ እናንተ ደካሞች ናችሁ፣ አትችሉትም ለመዝለቅ፣ ግን የሚያዘልቅ ጌታ አለ። ስለዚህ ምን እንለዋለን? የናፈቀኝ ጌታ፣ የናፈቀኝ ዜማ፣ የቅዱስ ዝማሬ ሳልዘምር አልቀርም ከጻድቃን አብሬ። አስታውሰዋል? ምትችሉ ዘምሩና ትላለ